እድሜሽ ስንት ነው? እድሜን አላውቅም። 17 ነው። 17 ነው። መቼ ነው ታዲያ ስህር መቼ ነው የተሰራብሽ? መቼ ነው ያስካት ስህር? 2 ዓመት። 2 ዓመት ሳውዲ ግራ ከረገጠ ጀምሮ። አዎ። በምንድን ነው ያስካት? በምንድን ከአማረኝ እኮ በምን እንዴት ገባ? ምን በልታ ምን አርጋ እንዴት? ባክል ነው። የምን አክል? በምግብ እኮ በምን ምግብ ማለትም በምግብ ሰጠው። በላዩ ታመመኝ እኮ። የምን ምግብ? መቼ? ምን ቀን? ቀኑ? የምግቡን አይነት ንገሪኝ። ሩዝ እኮ ምን ቀን? ሩዝ በምን? ሩዝ ነው የሰጠዋት። ምንም አልሰጠዋት። ሩዙን ብቻ ሰጠዋት። ቀመሰች። ማን የሰጣት? መላክ መዳም መላክ ልጅቱ ማናት? መላክ የማን ልጅ? የመዳብ ልጅ። ስንት ዓመቷ ነው መላክ? አረን ያለቀላትም። የመዳም ልጅ ካንቺ ምን ፈልጋ ሩዝ በመከታ ታበላሻለች? ምን ፈልጋ? አላቅም። ሲህር ነኝ። ምን እንዳደረገቻት ምን እንደበደላቸው አላቅም። ሲህር ነኝ። አስደረጉብኝ። አስኳት። እኔ ምን ላድርግ? ሲህር ነኝ የሚባል ነገር አለ እንዴ? ሲህር ነኝ የሚባል ነገር አለ? ምንድነው ሲህር? አዎ ሲህር ነኝ። ምንድነው ሲህር? ሲህር ማለት ልጅቱ ጅልና አብድ ሆና ገንዘቧ እንዳትቀበል፣ ጤነኛ እንዳኮን፣ እንድሞት፣ ሰራተኛ አድርገን በነጣል እንይዛት። ወንድሟን ሙታለይ። በቃ ቁራኑን ወንድሜ ዝጉት። በቃ ቆይ ዚነት አቤት። ምንድነው የምትፈልጊው? ነይ ወደዚህ ማሪ። ምንድነው የምትፈልጊው? ሀገሬ መግባት እና ለምን ሀገርሽ አይልኩሽም? እሱ ጋር የተሰበሰቡት ህዝቦች የሉም ትንሽ ናቸው። ማለትም ብዙ ነገር ረድተውኛል። ግን ቢሆንም እኔም ብዙ ነገር ባሆንም እድናለሁ ብዬ ነው የሚያስፈልገው። ማሬ ትኬት ብቻ እኮ ነው የሚያስፈልገው ሀገርሽ ለመግባት፣ ቤተሰቦች ጋንችን ለመላክ። ማለትም ገንዘብም ያስፈልጋል። የሰው ልጅ የምን ገንዘብ? የሰው ልጅ ጤነኛ ሳይሆን ገንዘብ ምን ያደርግለታል? ጥሪያቸው። ቆይ አንዴ ጥሪያቸው። እነሱ እንደሚፈልጉ ዴግ ማለት ዴግ። ስለዚህ ቀጥታ ወደ ሚዲያ የመጣችሁት ገንዘብ ፈልጋችሁ ነው ማለት ነው። ትኬት ብቻ ነው የሚያስፈልግሽ፣ ሀገር መግባት ነው። ለምን ወደ ቤተሰቦቿ አትልኳትም? እናንተ ትኬት አታችሁ ነው። አምባሲዎቹ አይቀበሉንም። አሁን እነሱ ተቀብለውን ሀገር እንድትገባ ነው ወደ እናንተ የመጣ ነው። ኤምባሲ ምን አገባውና ነው የሚቀበለው? ብር ብቻ እኮ ነው የሚያስፈልገው ለትኬት። ትኬት መቁረጥ እኮ ነው የሚያስፈልግ። እቺ ልጅ ፓስፖርት አላት፣ በህጋዊ መንገድ ነው የመጣችው አይደል? ፓስፖርቷን ይዞ ትኬት መቁረጥ ነው። ትኬት ደግሞ ከ700 እስከ 900 ሪያል ነው። እናንተ ቤት ውስጥ ያላችሁት 50 ሪያል እንኳን ብታዋጡላት እኮ ትኬቷን መቁረጥ ትችላላችሁ። ምንም እኮ ወደ ሚዲያ መምጣት አያስፈልገውም ነበር። አምባሲዎቹ አይቀበሉንም። ጠፍታ ስለሆነ ፓስፖርት ምናምን አልያዘችም። ጠፍታ ነዋ ከዛ የወጣዩ። ስለዚህ ኤምባሲ መቀበልና ለመቀበል አይጠበቅበትም። ነጭ ወረቀት፣ እኔ እዚህ ካታር ተቀምጬ ነጭ ወረቀቷና ትኬቷን ኦንላይን መጨረስ እችላለሁ። እናንተ ብር ከሰጣችሁኝ፣ እናንተ አዋጣችሁ ብር ካመጣችሁ ኤምባሲ ምን ያስፈልጋል? እሷ ሀገር ቤት ለመግባት የሚያስፈልጋት ነጭ ወረቀት። ፓስፖርቷን ይዛ አልጠፋችም ካላችሁ ፓስፖርት እጇ ላይ ከሌለ የሚያስፈልጋት ሊሴ ፓሲ ፔፐር ነጭ ወረቀት 460 ሪያል ነው እሱ። ትኬት ደግሞ ከ700 እስከ 900 ሪያል ነው። ስለዚህ እቺ ልጅ ሀገሯ ለመግባት 1500 ሪያል ነው የሚያስፈልጋት። እናንተ ቤት ውስጥ ያላችሁ ለዚህ ታንሳላችሁ። ለ1400 ሪያል ወይ 1500 ሪያል ታንሳላችሁ። 50 ሪያል ብታዋጡላት ምን ልበለስ? እንደዛ ነው የሚፈጅ። አሁን ኤምባሲዎቹ ይቀበሉናል ካለ ፓስፖርት። ልጅቱ ጠፍታ ነው የወጣዩ። ዝም ብሎ ይቀበሉናል እንዴ? ማሪ ኤምባሲ 460 ሪያል ከከፈልሽ ነጭ ወረቀት ትወስጃለሽ። ማሪ ነጭ ወረቀት ማለት ሊሴ ፓሲ፣ አንድ ሰው ፓስፖርት ከሌለው ጊዜያዊ ፓስፖርት ሀገሩ የሚገባበት ማለት ነው። ነጭ ወረቀት ኤምባሲ በነፃ አይደለም ነጭ ወረቀቱ የሚሰጥሽ። ሄደሽ
450 460 ሪያል ስትከፊ ነጭ ወረቀት ይሰጥሻል። ያ ነጭ ወረቀት ማለት ስሙ ሊሴ ፓሲ ወይንም ጊዜያዊ ፓስፖርት ማለት ነው። አንድ ሰው ወደ አገሩ ለመሄድ የሚያስፈልገው ፓስፖርት የሌለው ሰው ነጭ ወረቀት ያወጣና በዛ ነጭ ወረቀት ትኬት ይቆርጣል። እንደዛ ለማድረግ ዛሬ አምባሲዎቹ አንቀበልም ስላሉ ነው። ሁሉንም ጠይቀን ነበር እኮ። ምንድነው የሚቀበሉት እና የማይቀበሉት? አይሰራም። ነጭ ወረቀት አልተጀመረም ነው ነገሩ። አይሰራም። ኦኬ፣ ነጭ ወረቀት አልተጀመረም ከሆነ ይኸውልሽማ፣ ነጭ ወረቀት አልተጀመረም ከሆነ ሌላ ጉዳይ ነው። ነጭ ወረቀት በየጊዜው ይቆምና እንደ አዲስ ይጀምራል፣ ይቆምና እንደ አዲስ ይጀምራል። ነጭ ወረቀት አልተጀመረም ከሆነ ያሏችሁ ኤምባሲ ሲጀመር ደውሉልን ማለት ትችላላችሁ። ለኤምባሲ አክስት አለቻት ብላችኋል፣ እህቶች አሏት ብላችኋል። እህቶቿ አክስቶቿ ያዋጡና ትኬትና ነጭ ወረቀቷን ይቻሉላትና ሀገሯ ትግባ። ኢትዮጵያ ገብታ ቤተሰቦቿ ሲፈልጉ ቁራን ሲፈልጉ ጸበል ይውሰዷት። እሺ፣ አዎ ይሄ ነው ያለው ነገር። እሺ እና ገንዘቧን አታሰጧትም? ገንዘቧማ ኤምባሲ ሚዲያ አይደለም የሚያሰጣት፣ ኤምባሲ ነው። እውነት ከሆነ ያወራችሁት ነገር ሰዎቹ 2 ዓመት በነፃ ካሰሯት ያንን ኤምባሲ ያረጋግጥና በፍርድ ቤት ነው ተከሰው አሰሪዎቿ ፍርድ ቤት ነው ካሳ እንዲከፍሉ የሚያደርጋቸው። እውነት 2 ዓመት ያለ ደሞዝ አሰርተዋት ከሆነ ኤምባሲ በሚያጣራበት መንገድ አጣርቶ ፍርድ ቤት ነው የሚወስንላት እንጂ ሚዲያ አይደለም የሚወስንላት። እሷ ራሷ እንደተናገረችው የመዳም ልጅ መላክ ትባላለች፣ ሩዝ አብልታኛለች፣ መተት በሩዝ አብልታኛለች ያለችውም ደግሞ ይጣራና እውነት ከሆነ ትጠየቅበታለች። አይ እኔ ስለዛ አገሬ እንዲገባ ነው እንጂ ብሬን ካላሳጣችሁ ከውት ግን ተባበሩ። ገንዘብም የለኝ። ብሩን የሚያሰጥሽማ ኤምባሲ ነው ማሬ። ብሩን እኮማ መዳምን እዚህ ጋር ጠርተን እኮ የ2 ዓመት ደሞዟን አልሰጠሻትም ማለት እኮ አንችልም ውዴ። ኤምባሲ ማለት ነው ፓስፖርትሽን ያልና እውነት በእነሱ ቤት ስም በነዛ ሰዎች ቤት ስም በእነሱ ቪዛ እንደመጣሽ አረጋግጦ ፍርድ ቤት ከሶ ኤምባሲ ጠበቃ አቁሞልሽ ፍርድ ቤት ከሶ ኤምባሲ ነው ሰዎቹን በፍርድ ቤት ተፈርዶባቸው ሊከፍሉ የሚችሉት እንጂ ሰው አይደለም እንትን የሚለው ግለሰብ ወይ ሚዲያ ይሄን ማድረግ ስለተሰጡት ይገይሉ ብር ስለተሰጡ ነው እዛ ቤት ይቀር። ኤምባሲ ብር በልታችሁ እነሱ ያልሽ ነው። ኤምባሲ ግቦ በልቷል። መዳም ማረጋገጫ አለሽ? ማስረጃ መኖር የለኝም። ታዲያ ይሄን እንዴት ልትይ ቻልሽ? ኤምባሲ እኮ ይጠይቅሻል እኮ። እንደዚህ እኮ አይባልም ማሪ። ማስረጃ ከሌለሽ እሺ እንግዳ ለምን አያሰጠኝ? እንግዲህ ለምን አያሰጠኝም? እሱ ማሟላት ያለብሽን ማስረጃዎች ስላላሟላሽ ነው። ማስረጃም ማለት በዛ ቤት ለመምጣትሽ ማስረጃ፣ ለምሳሌ ፓስፖርት፣ ቪዛ። እዛው ጥለሽ ነው የጠፋሽው። ለምን ጠፋሽ? መጥፋት ህገወጥ ነው። እዛው ቤት እያለሽ ፖሊስ ደውለሽ መጥራት ነበረብሽ። በምን ጀጓላለኝ ጀጓልኝ ቀምተኛ አይደል ያልሆንኩት አለኝ። ሲጀመር ሊገሉኝ ሁላ አስበው መርዝ እየሰጡኝ ነው ለኔ ጀጓል። ለምንድን ብለው ደህና ቢሆኑ እኔ በራሴ መላ እኔ ለገንዘብ አስባለሁ። አሁንስ ደህና ብሆን አስነክታይ ጅዬ ቀርቼ ግን እንደዛ አይባልም። ይቅርታ መርዝም እየሰጡሽ ነበረ? አዎ። እና ታሪኩ ብዙ ነው። እኔን ገለው በቃ ለመግደል ነው እንጂ እኮ ባልወጣም ይገሉኝ ነበረ። ልሞስን ነው ራሱ ሁሉን ነገር በቃ እንትን ሲል አላህ ነው ያወጣኝ እንጂ ይወስ ነው ሞት ነው ተቆጠረ። አቡ ሙቤ እሷ ምን እናደርጋለን? እኔ ግን እንደሚመስለኝ ይቅርታ አድርጉልኝ እንጂ ከዛሬ ጀምራችሁ አንቺ የለም ከዛሬ ጀምራችሁ መታችሁ እኔ ጋር እየገባችሁ ሀቢባ ጋር ወሰደን ምናምን የሚለውን ቃል እንድታቆሙ እፈልጋለሁ። ለምን አንደኛ ሀቢባ ደክማለች። እኔም ራሴ ዛሬ በጣም ጸጥቶኛል። አይ እኔ ጋማ ካላመጣክ ሌላውማ ህዝቤ ይበላላ። እኔ በደንብ ሀቅ ማውጣትና ጉዳይ መመርመር ማጣራት እችልበታለሁ። ኦኬ አይ ዝም ብሎ ማንም እየወጣ ሚዲያ ላይ እኔ ማለት ብዙ ነገር ከባድ ነገሮች ስላሉ
እኔ ያልኩት ሀቢባ ጋር ወስዳችኋለሁ ብሎ ብዬ የተናገርኩት ህይወቷ በቀደም አሁን ድረሱልኝ እያለች ሞታለች። እንደዛ አይነት ነገር ጫፍ ላይ ያለ መዳም ልገላት ምናምን ጫፍ ላይ ያለች ሴት ካልሆነች ይቅርታ አድርጉልኝ እንጂ አትምጡብኝ፣ በእርዳታም አትምጡ። ከዛሬ ጀምሮ ነው ወላሂ አላመጣም። ለምን አንደኛው እርዳታ በአሁኑ ሰዓት ሀቢባ 8 ሰዓት 10 ሰዓት ተቀምጣ እንድታስረዳ እኔም ውስጤም አይፈቅድም፣ ያለችበት ሁኔታም አይፈቅድም። አንድ ሁለተኛው መዳም ቤት ያለች ሴት ታግታ ልትሞት በእውነተኛ መረጃ ካላችሁ ብቻ ሀቢባ እዚህ ቢዚ ብዙ ሰው 10,000 ሰው ኮሜንት ማንበብ ስለማችል እኔ ጋር 2,000 3,000 ስለሆናችሁ አነባለሁ፣ እያችሁ እመጣለሁ። መረጃ ጣልቼ ማለት ነው። ከዛሬ ጀምሮ እንደዚህ ነው። የእህታችን ደግሞ ኤስልመኛው ምን እናደርጋለን? ልጅቷ ላይ ሼክ ፈልጋችሁ አለ፣ የትም ቦታ አለ ሼክ ይቀራባት። መጀመሪያ ለመግባት ይሻላት፣ ጤናዋ ይመለስ። ከተቀራበት በኋላ ችግር የለውም፣ ትኬት ቆርጥላታለሁ፣ ወደ ሀገር ትግባ። እናንተ ዲሲፓስ ይቻሉ፣ እኔ ትኬት ትችላለሁ። ቃል ነው። አለቻት እኮ አክስት አለቻት፣ እህት አለቻት። ለምን አክስቷና እህቷ አይችሉም? ታዲያ ምንድን ነው ታዲያ? ስንት አክስት የሌለው እህት የሌለው ስንት የተቸገረ እያለ ለምን እነሱ ወላሂ የታገተችበት ቦታ የሚያውቁ የአረባን ቁጥር ያላቸው ሁሉን ነገር ያሟሉ መስሎኛል። እንደዚህ ከሆነ አንተ የምትችላት ከሆነ ትኬት ጥሩ። አክስትየው በቃ ሊሴፓሲ ትቻልና አክስትየው ለትኬት ልታወጣ የነበረውን ወጪ በእጅሽ ትስጥሽ። ካሹን ሙባረክ ትኬት ይችላል ቁራን ያስቀሩብሽና ከዛ በኋላ ወደ ሀገር ቤት ሀገር መሄድ ነው የምፈልገው ብለሻል። ወደ ሀገር ቤት ትሄጃለሽ። ኦኬ። ስለምንም ብር አያስፈልግም። ልጅቷ ጤነኛ እንድትሆን ይቀራባት። ጨርሰናል። እኔ በእኔ በኩል ይቀራባት። ሚዩቱን አብሪ ማሬ። እንትን ቁራን ይቀራብሽና ዳኝና ከዛ አክስትሽ ሊሴፓሲ ፔፐሩን ወረቀቱን የኤምባሲውን ትቻል፣ የትኬቱን ደግሞ በእጅሽ ትስጥሽ። ሙባረክ ትኬት ትችልሻለሁ ብሎሻል። ኦኬ እሺ። ከዛ ወደ ሀገር ቤት ትሄጃለሽ። ተቆርጦልሽ አክስትሽ በእጅሽ ብር ሰታሽ ነጭ ወረቀትሽ አልቆ ወደ ሀገር ቤት ይመኛው እነግራለሁ። ካልገባችሁ በኋላ ኑና እነግራችኋለሁ። ሀቢባንም ቢዚ እናርጋት። ካልገባት የምንጠይቃት ገብቶሻል። ካልዳነች መግባት አችልም። የሚያማትን ልጅ ትኬት ቆርጠን ዝም ብለን ኤርፖርት ወስደን መልቀቅ ስለማንችል መጀመሪያ ትዳን። መዳኗ ላይ ስሩ። ትኬት እኔ ያለው መጀመሪያ ቁራን ይቀራባት። nama beektaas keessa wallahi naman beeku wallahi billahi lakkoofsoo beektaa quxurin wallahi billahi tasan beeku wallahi warabbal qaaban beeku wata kan beeku wallahi billahi beeku doo beekee yoomni qabaate yoom baate har'uma baye amma kana moo guyyaa la guyyaa baye okay guyyaa baye ka aha mana san beekteen deebitaa hin beeku wallahi dubamma akkanatti qaraarra kan mateessa moo akkam jechuun ka ani mana illee beekeen deebu ka kun zoora oole ka mana deebuudhaaf moo zoora oole ka mana deebuufi ani laa jechuun manatti deebuu wada garuma deemu bichaan beeku wallahi hin beeku rabbina irraa beeka wallahi wabillaahi hin beeku wallahi alaziim hin beeku wallahi allazim wallahi mbeku subhanallah mbeku nijinga sota odobeke ikamakiya odobeke wan ballesu ani subhanallah rabbi giyaka mal baleste subhanallah rabbi giyaka subhanallah ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን። እቺ ቢጫ የለበሰችውም እንደዚሁ አይሚሯ ተነክቶ መንገድ ላይ አንድ ወንድማችን ነው ያነሳት ማለት ነው ያስተላለፈው። የባሌ ሮቤ ልጅ ነኝ እያለች ነው። በጣም ተሳዝናለች። እንግዲህ ከመዳን ቤት ወጣ መታወራውን ማታቀም በጣም ያሳዝናል። እንዲሁም ሀቢባ ጋም ስንትን ስትል የነበረችው ያቺኛቱ የመጀመሪያዋ ልጅ እሷም ዚነትም
እንደዚሁ የመዳም መተት ነኝ እያለ ነው እንግዲህ ሀቢባ ጋር ሲያወራ የነበረው ማለት ነው። ልጅቷ እኔ መተት ነኝ መዳም ናት መተት ያበላች እያለች ነው። ብቻ ያሳዝናል። ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን። ኢትዮጵያን በአጠቃላይ ለማመን ለማየት የሚከብድ ይሄ ሁሉ ሳውዲ አረቢያ ነው። እነዚህ ሁለቱም በሳውዲ አረቢያ ነው ጎዳና ላይ ወድቀው የተገኙት ማለት ነው። ያችንም ሰው አነሳት፣ እችንም ሰው አንስቷታል። ቢጫም የለበሰችው ያቺ ዚነትም አበሾች አንስተው ወደ ራሳቸው አድርገው ነው ወደ ሚዲያ ያመጧት እና ያሳዝናል። አቤት አምላኬ፣ በሰላም እኮ መግባት ከስደት እኮ አለም ነው። በእናታችሁ ገንዘብ እንላለን እንጂ ሙሉ ጤና ይዘን ቤተሰብ ጋር መድረስ ራሱ እሱ ራሱ በጣም ያሳዝናል። ብቻ እንግዲህ መዳሞች ይኸው ልጅቷ ያቺ በምንድነው በሩዝ ነው የበላሁት ትላለች። በሩዝ አብልተውኝ ነው እንግዲህ የሚናገረው። ልጅቷ ሳትሆን መንፈስ ነው። መተት ነኝ ተልኬን የገባሁት አረቧ ናት፣ የአረቧ ልጅ ናት ያበላችኝ። ልጁ ይወዳታል፣ በድር ይወዳታል፣ ያፈቅራታል። በቃ ገንዘቧ እንዳትጠይቅ እንደዚህ እንዳትሆን እያለች ነው የምትቀባጥረው። ብቻ እግዚአብሔር ይማራቸው እህቶቻችንን። ያሳዝናል። ወጥቶ ከመቅረት እግዚአብሔር ይጠብቀን። ሰላም እናት ይሰማሻል? ይሰማኛል። ሰላም ነው አለን ማሬ። በኢማራት ህግ ሰውን መቅረጽ በህግ እንደሚያስጠይቅ አታውቂም? አውቃለሁ። እያወቅሽ ታዲያ ለምን ቀረጽሻት በተኛችበት? እሷ ከዚህ በላይ ኦቨር በጣም መጥፎ ነገር ታደርጋለች በህይወቴ ውስጥ ማለት ነው። ለምሳሌ እኔ ከሰው ስም ላይ መውረድ አትችልም ከነ ማለት ነው። እየሄደች ለሰዎቹ ይሄን አታደርጊም። ይሄ አመት ሙሉ ቻልኳት፣ አመት ከምናምን ማለት ነው። እሺ ታይ ስሜን አታጥፊ፣ እዚህ ጋር ያለውን ነገር ችግር ተነጋግረን መፍታት እንችላለን። እኔ የበደልኩሽ ነገር አለ ወይ ብዬ ሁሌ ነግራታለሁ። እኔ ከዚህ በላይ እኮ ብዙ ነገሮችን ችዬልሻለሁ። ለሊት አጉል ድምጽ ታሰማለች፣ ብዙ ነገሮች ማለት ነው። እና ያንን ሁሉ ነገር መቻቻል ይሻላል በሰው አገር ብዬ ችያለሁ። ለምንድነው እንደዚህ ነገር የምታደርጊ ብዬ ብዙ ጊዜ ነግራታለሁ። ምንም ይሰማ ነገር የለም። ትላንትናም ሄዳ እንደዚህ አታደርግም፣ እንደዚህ አታደርግም። ወላ እሷ ግን የበላችን እንኳን እኔ እንዲያጥብ ወርውራልኝ ነው የምትሄደው። ያንን ሁሉ ኦኬ ብዬ አጥባለሁ። መቻቻል ነውና በሰው አገር ማለት ነው። ነገ ትተን የምንሄደው የሰው ቤት ነውና ያንን ነገር ስለተረዳው ማለት ነው። እና እኔ ለሊት እንኳን ይሄ ሁሉ ነገር ማንም እንደዚህ አይችልሽም፣ ይሄ ሁሉ ነገርን እየቻልኩኝ አንቺ ለምንድን ነው እንደዚህ የምታደርጊ አልኳት። ያንን ነገር አላመነችም። እንድታምን ቀረጽኩና ላኩላት። ይሄ ነው ከዚህ በላይ ማድረግ ይችላል። እኔ ምንድነው ቀርጸሽ ላክሽላት? ለሰዎቹ ስትናገር ለሰዎቹ አይደለም ማለት ተኝታ ባለችበት ራሷን ቀረጽኩና ላኩላት። ይሄ ሁሉ ነገር ችዬልሽ ነው እኔ የሚኖረው። ለሊት አጉል ድምጽ ነው የሚታሰሚ፣ እየረበሽ ማንኮራፋት ነው። አጉል ድምጽ ማንኮራፋት አይደለም፣ ሌላ ድምጽ ማለት ነው አለ አይደል? እንደዚህ አሁን መንፈስ እየመጣ ሰው የሚገናኘው ሴቶች ሲንዶን ወንድ ነው የሚመጣ። ታዲያ መንፈስ ከሆነ እሷ ምን ታድርግ? መንፈስ ከሆነ ወዳ ነው እንዴ? መንፈስ ካለባት ምንም ማድረግ እንደሌለባት እኮ አውቃለሁ። ያንን ነገር እኔ በራሴ በማደርገው ያው ክርስቲያን ከውስጥ ትገጽሳለሽ፣ ያ ነገር ዝም ይላል። ሌላ ሰው ቢሆን ይሄ ራሱ ግጭት ነው ታውቂያለሽ። ሌላ ሰው ቢሆን ወይ ለሊት ሄዶ እሷን እንቅልፍ መቀስቀስ ምናምን ነገር፣ ይሄ ነገሮች እንኳን መቻቻል ነው። ይሄን ነገር እንኳን ችዬ ነው። ለምንድን ነው ምን አድርጌሽ ነው? እኔ አንድም ቀን ሄጄ ሰዎቹ ጋር እንደዚህ አድርጋኛለች ብዬ አውርቼ አላውቅም። ለምንድን ነው ስሜ የምታጠፊ? እነሱ ጋር ዝም ብለሽ ከስሜ ወርድሽ መኖራችን ሞኝ እኔ ምኑ ጋር ደረስኩብሽ? ይሄን ሁላን እንኳን ብዬ ለሷ ብቻ ነው ላኩት ያንን ማለት ነው። ከዛ እሱን እንኳን ማለት ነው ሶሪ ብያታለሁ መልሼ ማለት ነው። ይቅርታ እንዲህ በማድረጌ ኦቨር ከአንቺ የምታደርጊ ክፋት በእኔ ላይ ኦቨር ሲሆንብኝ ነው እኔ አንቺ እንድታይ የቻልኩልሽን እንድታይ